ሰላም እንደምናላችሁ ክቡራትና ክቡራን ብዙዎቻችን ይዤላችሁ የቀረብኩት የ2026 ቶዮታ ያሪስ ሃይብሪድ ተሽከርካሪ ነው። በዛሬው ዝግጅታችን የተሽከርካሪ ምን አይነት ተሽከርካሪ ነው እንዲሁም ስለ መኪናው ማወቅ ያለባችሁን የተለያዩ መረጃዎችን ይዤላችሁ የቀረብኩት አዶንያስ ነኝ። ከመረጃዎቹ ጋር አብራችሁ ቆያለሁ። እስከ ቪዲዮ መጨረሻ መልካም ቆይታ። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ቶዮታ ያሪስ እኛ ሀገር ላይ በብዛት የምናገኛቸው ከ2005 ዓ.ም ጀምሮ እስከ 2010 እንዲሁም 2011 ላይ የተመረቱትን ነው። በአሁኑ ሰዓት ላይ ግን በዓለም አቀፍ ደረጃ ላይ በ2026 ራሱ በሃይብሪድ አማራጮች ለገበያ እየቀረቡ ይገኛሉ። እነዚህ ተሽከርካሪዎች እንደ ሌሎች ተሽከርካሪዎች አይደሉም። ይህንን ስላችሁ እኛ ሀገር ላይ እንደሚመጡት የኤሌክትሪክ ወይ ደግሞ እንደ ሃይብሪድ ተሽከርካሪዎች ቶዮታ ባጅ ለጥፈው ነገር ግን ቦዲያቸው ሌላ ነገራቸው አሲምብሊ የተደረጉት በቻይና ሆኖ አይደሉም። እነዚህ መኪኖች በዋነኝነት የሚገጣጠሙት በፈረንሳይ ነው። ነገር ግን በፈረንሳይ ውስጥ በሚገኘው የቶዮታ የራሳቸው ካምፓኒ ላይ ማለት ነው። ከዚህ በተጨማሪም የተለያዩ ፓርቶቹን በፖላንድ ተመርተው በዋነኝነት ለኢሮፕ ማርኬት የሚቀርቡ እጅግ ቅንጡና በጣም ጠንካራ የሆኑ ተሽከርካሪዎች ናቸው። እነዚህ መኪኖችም የሚመረቱባቸው እንደነገርኳችሁ ከፈረንሳይ በተጨማሪ ቼክ ሪፐብሊክም እነዚህ መኪኖች የሚመረቱባቸው ሀገራት መካከል አንዱ ናቸው። ይህ ተሽከርካሪ የተገጠመለት ኢንጂን በምናይበት ጊዜ በ1500 ሲሲ 3 ሲሊንደር ነው። ከዚህ በተጨማሪም ደግሞ የሊፍ ሞተርና ሊቲየም አየን ባትሪ ተገጥሞለታል። ነገር ግን መኪናው የኢሮፕ እና የቻይና መኪኖች በዋነኝነት የሚለዩባቸው አብዛኞቹ ለኢሮፕ ገበያ የሚቀርቡ ተሽከርካሪዎች ባትሪ ቻርጅ የሚያደርጉት ማለትም ማይልድ ሃይብሪድ የምንለው ነው። ራሱን በራሱ ቻርጅ የሚያደርግ ነው እንጂ ፕለጊን አይደለም አብዛኞቹ አይታችሁ ከሆነ። ከዚህ በተጨማሪ ደግሞ ስማርት ኢነርጂ ማኔጅመንት ሲስተም ተካቶላቸዋል። ይህም መሆኑ ከ2025 ከነበሩት ከዚህ በፊት ከነበሩት የተሻለ የሆነ የኤሌክትሪክ ሞተር እንዲኖራቸው ተደርጓል። ባትሪ ላይፋቸውም ረዘም ያለና ብዙ ጊዜ መጠቀም የሚያስችሉ ተደርገዋል። ከዚህ በተጨማሪ ደግሞ መኪኖቹ በቀላሉ ከቤንዚን ወደ ኤሌክትሪክ መቀየር ትችላላችሁ። ኤሌክትሪክ ሞድ ብቻ መጠቀም ከዛ ደግሞ በነዳጅ ሞተርም መጠቀም ትችላላችሁ። ይህ ደግሞ ከተማ ውስጥ ኦልሞስት 60-80% በኤሌክትሪክ ሞድ ብቻ መጓዝ እንድትችሉ የሚያስችላችሁን በተለይ በጣም በተጨናነቀ ክራውደድ ትራፊክ ውስጥ ማለት ነው። የመኪናው የሃይብሪድ ሞድም ሁለት አይነት አለ። ስታንዳርድ ሃይብሪድ የሚባል አለ። ከዛ ደግሞ ሃይብሪድ 130 የሚባል አለ። ስታንዳርድ ሃይብሪድ መኪናው አጠቃላይ ጉልበቱ 114 የፈረስ ጉልበት ነው። ነገር ግን ሃይብሪድ 130 የሚባለው የሚሆንበት ጊዜ እስከ 130 የፈረስ ጉልበት ማመንጨት ይችላል። ያኛው 114 ነው። ይሄኛው እስከ 130 የፈረስ ጉልበት ማመንጨት አላቸው። ታዲያ እነዚህ መኪኖች ጉልበታቸው የዋዛ እንዳይመስላችሁ ከ0-100 ኪሎ ሜትር በ9.5 ሰከንድ ውስጥ መድረስ የሚችሉ ሲሆን ከዚህ በተጨማሪ ደግሞ ፈጣን ብለው አክሰለሬት ማድረግ የሚያስችላቸው መኪኖች የተገጠመላቸው የኤሌክትሪክ ሞተሮቹ ቶርካቸው ሃይ ስለሆነ ነው። ከዚህ በተጨማሪም ደግሞ ከቆየት ካሉት ከያሪስ ሞዴሎች የተሻለ ድምጻቸው ይሄ ሲቪቲ ትራንስሚሽን ላይ ያለው ድምጽ እንዳይኖር ተደርገው የተሰሩ ናቸው። ይህንን የ2026 ላይ ምን አሻሻሉ ተብሎ በሚጠየቁበት ጊዜ በዋነኝነት የትሮትል ሪስፖንስ፣ የሪጅን ብሬኪንግ ፊል እንዲሁም ደግሞ የመኪናው ይሄ ኦልድ ሲቪቲ ላይ የነበረውን ድምጾች ለማስወገድ ተጠቅመዋል። እነዚህ መኪኖች በጣም ጥሩ የሚባል የነዳጅ አጠቃቀም አላቸው። ወደኛ ሀገር ስናመጣው ኦልሞስት ወደ በአንድ ሊትር ወደ 20 ኪሎ ሜትር የመጓዝ አቅም አላቸው ተብለው የቀረቡ ናቸው። ይህ እንግዲህ በጣም ልዩ ያደርጋቸዋል። እነዚህ መኪኖች ምንድነው ኤፊሽንት ያደርጋቸው? በዋነኝነት የተሰሩበት ዲዛይን ናቸው። ለምሳሌ ታንግል ቢ የሚባል ፕላትፎርም ላይ የምናገኛቸው ኤርዳይናሚክ ባጀት በቀላሉ አየር መሰንጠቅ ይችላሉ። የሃይብሪድ ሲስተማቸው ስማርት የሚባል ነው። በተለይ እንደ አዲስ አበባ አይነት ብዙ ሰዎች መንቀሳቀስበት ደግሞ የነዳጅ ዋጋ እንደዚህ በናረበት ሰዓት እንደነዚህ አይነት ተሽከርካሪዎች በጣም ተፈላጊ የሚያደርጋቸው ነው። ወደ መኪናው ውስጣዊ ገጽታ በምንገባበት ጊዜ የመኪናው ውስጣዊ ገጽታ ጥሩ የሚባል ናቸው። የመኪናው ውስጣዊ ገጽታ ላይ ሲገቡ የምታገኟቸው በ12 ኢንች ኢንፎቴይንመንት ስክሪን ታገኛላችሁ። ከዚህ በተጨማሪ ዲጂታል ኢንስትሩመንት ክላስተር አለ፣ ዋየርለስ አፕል ካርፕላይ፣ አንድሮይድ አውቶ እንዲሁም ደግሞ ፊዚካል የሆኑ በተኖች እናገኛለን። በተለይ በተን ለምትወዱ ሰዎች ስክሪን ለማትወዱ እነዚህ መኪኖች አንድ ተመራጭ ያደርጋቸዋል። እነዚህ መኪኖች በዋነኝነት የተሰሩበት በጣም ለከፍተኛ ቅንጦት የተባሉ አይደሉም፣ ግን ሰሚ ፕሪሚየም የሚባሉ ናቸው። ፉል ፕሪሚየም ባይሆኑም ሰሚ ፕሪሚየም የሚባሉ ናቸው። የተሻለ ወንበሮች አሏቸው። የተሻለ ለስለስ ያለ ማቴሪያል ለመጠቀም ሞክሯል። እንዲሁም ደግሞ መኪናው ውስጥ ሆነን የሚኖረው ድምጽ ቀነስ ያለ ነው ከሌሎቹ ተሽከርካሪዎች አንጻር ማለት ነው። እስቲ ስለ መኪናው ውጫዊ ገጽታ ደግሞ አንዳንድ ነገር ልበላችሁ። እነዚህ መኪኖች ውጫዊ ገጽታቸው በምታዩበት ጊዜ መኪኖቹ ኦልሞስት የሚኒ ኮሮላ የሚባል አይነት ወይ ደግሞ ሚኒ የሆነ ሌክሰስ ቫይብ ያላቸው ናቸው። ሻርፕ የሆነ ኤልኢዲ መብራቶች አላቸው። ሰፋ ያለ ግሪል አላቸው። ከዚህ በተጨማሪ ደግሞ የአሉሚኒየም ቸርኪያቸው እስከ 17 ኢንች የአሉሚኒየም ቸርኪ አማራጮች አሏቸው።
ነገር ግን መኪና ስትገዙ በዋነኝነት ማየት ያለባችሁ ነገር ከመኪናው በላይ መጀመሪያ እናንተ ደህና መሆን አለባችሁ። አደጋ ሲደርስ እናንተን ማዳን የሚችል መሆን አለበት። የተሽከርካሪ ላይም የተገጠመለት የሴፍቲ ፊቸር ላይ በዋነኝነት እነዚህ መኪኖች አዳፕቲቭ ክሩዝ ኮንትሮል ያላቸው እንደ አስፈላጊነቱ ሌን ኪፕ አሲስት፣ ኢመርጀንሲ ብሬክ አሲስት፣ ሮድ ሳይን ሪኮግኒሽን እነዚህን የሚመሳሰሉ ፊቸሮች ያሟሉ ናቸው። ይህ ደግሞ በአጠቃላይ ምን ተብሎ ሲጠራ ትሰማላችሁ? ቶዮታ ሴፍቲ ሴንስ 3.0 በመባል የሚታወቀው ነው። በዋነኝነት እነዚህ ተሽከርካሪዎች ላይ የምናገኘው ማለት ነው። እንደኔ ከሆናችሁ ሃችባክ መኪኖች አጠሏቸውም አትወዳቸውም፣ ግን መሀል ላይ በቃ አሉ፣ ገበያው ላይ አሉ ለመባል የሚሆኑ ናቸው ሃችባክ ተሽከርካሪዎች። ይህም ሃችባክ ተሽከርካሪ ነው። መኪናው 5 ሰው መጫን ይችላል። ከኋላ ዕቃ መጫኛው እስከ 286 ሊትር የመያዝ አቅም ያለው ሲሆን የፊተኛው ወንበሮቹ በጣም ምቾት አላቸው። ነገር ግን የኋላ ወንበር ላይ እውነት ለመናገር የተሽከርካሪ ትንሽ ዊል ቤዙ አጠር ያለ ስለሆነ ተለቅ ላሉ ቁመታቸው ረዘም ላሉ ሰዎች ትንሽ ሊያስቸግር ይችላል፣ ከኋላ ያለው ቦታ ማለት ነው። እነዚህ መኪኖች ድራይቪንግ ሞዳቸውን በዛት አለው እንደናንተ ምርጫ። መኪኖቹ በኢኮ ሞድ አለ፣ ኖርማል ሞድ አለ፣ ስፖርት ሞድ አለ። ኢኮ ሞድ የምንለው በዋነኝነት መኪናው የተሻለ የነዳጅ አጠቃቀም እንዲኖረው የሚያስችለው ነው። ሁለተኛው ደግሞ ኖርማል የምንለው ደግሞ ባላንስ የተደረገ ነው። ምቾትም እንዲኖረው ጉልበትም እንዲኖረው እንዲሁም ደግሞ ነዳጅ እንዲቆጥብ መሀል ላይ ኖርማል ተደርጎ ነው። እንዲሁም ደግሞ መኪኖቹን በከፍተኛ ፍጥነት ማሽከርከር በምፈልግበት ጊዜ ስፖርት እናደርጋቸዋለን። ይህ በሚደረግበት ጊዜ በዋነኝነት የትሮትል ቫልቭ ላይ ያለው ሪስፖንስ ፈጣን እንዲሆን ያደርገዋል ማለት ነው። ይህንን እንግዲህ በተለይ ሃይብሪድ 130 ቨርዥን የሚባሉት ላይ በደንብ የምታስተውሉት ናቸው። በዋነኝነት የኤሌክትሪክ መኪና የሚሆን ሃይብሪድ መኪና ስንገዛ በዋነኝነት ቶዮታ እንድንመርጥ የሚያደርገን ነገር መኪናው ያለው የተለያዩ ፊቸሮች አይደለም። እውነት ለመናገር ከቶዮታ ይልቅ ሌሎቹ ተሽከርካሪዎች ብዙ ፊቸር አላቸው። ነገር ግን የቶዮታ ጥንካሬ ነው። የሃይብሪድ ሲስተሙ የተሽከርካሪ ከ8 እስከ 10 ዓመት ይቆያል ተብሎ የሚመራው ተሽከርካሪዎች ናቸው። በጣም ሎ ሜንቴናንስ ማለትም በቀላሉ እነዚህ መኪኖች በቀላሉ ሊጠገኑ የሚችሉ ናቸው። እነዚህ መኪኖች ላይ ለማሽከርከር ቀላል ናቸው። እንዲሁም ደግሞ ሪሴል ቫልዩአቸው እውነት ለመናገር ያው ቶዮታ ነው። በየትኛውም ዓለም ላይ ኑሩ ቶዮታ ነውና እነዚህ መኪኖች በዚህ ምክንያት መመልከት ይኖርባቸዋል። እኔ በግሌ ጥሩ ነው ያልኳቸውና መጥፎ ነው ያልኳቸውን የዚህን ተሽከርካሪ በግሌ ያየኋቸውን ነገሮች ንገራችሁ። ጥሩ ነው ያልኩት እነዚህ መኪኖች በጣም ነዳጅ ቆጣቢ የሚባሉ ናቸው። እንደሚታወቀው ቶዮታ ነው፣ በጥንካሬው የሚታማ አይደለም። ከዚህ በተጨማሪ ደግሞ ለከተማ ውስጥ ለመጠቀም በጣም ስሙዝ የሆነ ድራይቪንግ ሬንጅ እንዳላቸው ተመልክተናል። አድቫንስድ የሆነ ሴፍቲ ሴንስ አላቸው። ለማሽከርከር በጣም ቀላል የሚባሉ ናቸው። ምክንያቱም ዊል ቤዛቸው አጠር ያለ ነው። በቀላሉ የትኛውን ቦታ ገብተን መውጣት እንችላለን። ይሄ ቢስተካከል ደግሞ መኪኖቹ ይበልጥ አሪፍ የሆኑ ነበር ያልኩት። ደግሞ መኪኖቹ እውነት ለመናገር ሃይዌይ ላይ ረጅም ሰዓት ታሽከርክሯቸው አይደሉም። የኋላ ወንበሮቻቸው በጣም ስሞል ናቸው። ስለዚህ የምትጠቀሙት ትልልቅ ሰዎችን ከኋላ የምትጭኑ ከሆነ ይሄ ነገር ችግር ሊሆን ስለሚችል እሱም ማወቅ አለባችሁ። የኋላ ዕቃ መጫኛው በጣም ትልቅ የሚባል አይደለም። ከዛ ደግሞ ዋጋቸው ትንሽ ወደድ ብሏል ከመኪናው አንጻር ማለት ነው። የእነዚህ መኪኖች ዋጋቸው ስንት ነው ካላችሁ፣ እነዚህ መኪኖች የወጣላቸው መሸጫ ዋጋ አብዛኞቹ ከ20,000 የአሜሪካን ዶላር ጀምሮ የምታገኟቸው ናቸው። ነገር ግን ፉል ኦፕሽን በሚሆንበት ጊዜ ከ36,000 እስከ 38,000 የአሜሪካ ዶላርም ሊወጣ ይችላል። ምክንያቱም ከፍተኛው ትሪም ሌቭል በሃይብሪድ 130 እና ጂአር ስፖርት የምንላቸው በሚሆንበት ጊዜ ትንሽ የመወደድ ነገር አላቸው። ስለዚህ ይህንን ማወቅ ይገባናል። ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ማድረጉን አይርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።